አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። እንግዲህ ሰሞኑን ያዘጋጀሁት በርበሬ ይህን ይመስላል ማለት ነው። እኔ የምስቀው ምን ታውቃላችሁ? ሁልጊዜ ቪዲዮ ሰራ እያልኩኝ ጉሮሮች ደርቆ ከሆነ ውሃ ጠጪ የምትሉኝ ልጆች ናችሁ እና ይህን በርበሬ ወላሂ ነው የምላችሁ ብቀምሱት ማለት ነው። እና አሰራሩን እንዴት አድርጌ እንዲያዘጋጁት በነገራችሁ ትገረማላችሁ ማለት ነው። እኔ በነገራችን ላይ የድሮዎችን አሰራር ማደንቅና መከተል ሴት ነኝ ማለት ነው። ኑሮን ቀለል ባለ መንገድ ነው መኖር የምፈልገውና ድሮ አሁን እናቶቻችን ኑሮን ቀለል አድርገው ነበረ የሚኖሩትና እኔም እንደዛ አድርጌ ነው ያዘጋጀሁትኝ። አዘገጃጀቱ እንዴት አድርጌ እንዲያዘጋጀሁት በቀላሉ ልገለጽላችሁ ማለት ነው። ይሄ ወደ 10 ኪሎ በላይ ነው። በጣም ብዙ ነው በርበሬ እና ያዘጋጀሁት እላችኋለሁኝ። መጀመሪያ የሀገር ቤቱን በርበሬ ማለት ነው 5 ኪሎ ይሆናል። ከዛ በነጭ ሽንኩርት በጅንጅብልና በቀይ ሽንኩርት ደልዤ አድርጌ ከዛ ትልቁን ይሄንን ማሪቆሱን ገዝቼ አደባለኩት ማለት ነው። ከዛ በመቀጠል የጨመርኩትን ቅመም በነገራችሁ በጣም ነው የምትገረሙትም እና በጣም ሁሉም ሰው አድንቆታል ማለት ነው። ረመጣዱ አንቺ ሲታበስ ይሻላል። ጭቃው ሲታበስ ታው ጠሩን ታበላሻለህ። አይ ዲያማጠው የጭስ ቤቱ ኬንዲያ ሊሰቀል ነው እንደምታዩት ውድ ቤተሰቦቼ፣ እዚች ላይ ነው የሚሰቀለው። እሺ ውድ ቤተሰቦቼ የረመዳን ሾርባ ይሄንን ነው የገዛሁት ማለት ነው። ይሄ 3 አይነት ነው፣ 3 አይነት ጥሬ ነው እንደምታዩት። ይሄ አጃ እና ሩዝ፣ ይሄ ደግሞ ገብስ ነው። በነገራችን ላይ እኔ የኢትዮጵያ ሾርባ ምንም አይጣፍጠኝም፣ አትሳቁብኝ። አሰራሩ ማለት ነው። እህሎቹ ወይም ደግሞ እነዚህ ግብአቶች በጣም አሪፍ ሆነው ሳለ ግን አሰራሩን ብዙ አላወቃና ብዙ እንትን አይሉበትም። በስኳር ነው የሚጠቀሙት። እኔ ደግሞ በስኳር መጠቀም በጣም ነው የምጠላው፣ አልወድም ስኳር ያለው ነገር ብዙ ማለት ነው። በተለይ ሾርባ ነገር የሆነ አዳሪም እንደ ሳውዲ ሆኖ እንደዚህ አይነት ቴስት ሲኖረው ነው የሚጣፍጠኝ። እና እነዚህ ሶስቶቹን አበጃጅቻቸዋለሁኝ። የሚቀረው መታጠብ ነው። ያው ስሰራ ነው አጥቤ የምዘፈዝፈው ማለት ነው። እንግዲህ እነዚህን 3 ግብአቶች ነው እኔ የገዛሁት ለወር ረመዳን ማለት ነው። የምታውቁት ሩዝና አጃ ሲነከር ወይም ሲበስል ስለሚጨምር በቂ ነው። በዛ ላይ ደግሞ እኔ የምሰራው እንደ ሳውዲ አሰራር ነው። ሞክሬዋለሁኝ። እስኪ ከመጀመሪያው ጀሄዝ ለመሆን ማለት ነው ምን አይነት አሰራር ብሰራው ነው የሚጣፍጠው እስኪ ላመዛዝ ነው ብዬ ከስኳሩና ኖርማሊ በኩሽና አቁላለች ሞከርኩት። በጣም ነው የሚጣፍጠው። ስለዚህ ቀጣይም እንደዛ ነው የማደርገው። በተለይ መረቅ ነገር ቢኖረው ወይ ስጋ ነገር አጥንት ነገር ቢኖረው አሪፍ ነው እና
እንግዲህ ከተቻለ ይፈለግለታል አጥንት ማለት ነው። ካልተገኘም እንግዲህ ሌላ ግብአቶችን ጨምሮ ያው እንደ ሳውዲ ሾርባ ነው እኔ ለመስራት የፈለኩት በቀዩ ማለት ነው። እና እኔ መስዛን የዛሬ ውሎ ደግሞ ሰሞኑን ቤቴን እንደምታዩት ለረመዳን ዝግጅት ወጣ ወጣ እያልኩ ነበረ። እንደገና እንትን ምጣድ ለማሟሸት ብዬ በጣም ቢዚ ነበርኩኝ። ቤቴን አላጸዳሁም። ዛሬ እርግፍግፍ አድርጌ ቤቴን አጽዳድቼ ነው ውሎዬን የማሳያችሁ ማለት ነው። ቴሌቪዥኑ እንትን ብሎብናል። ጠሀይምታው ብዬ አውጥቼዋለሁ ገመዱን በብርዱ ምክንያት ይሁን በጣም ድርቅ ብሏል ገመዱ ማለት ነው። እና አሁን ይሄንን አጸዳድቼ ፏ አድርጌ ወላውዬ እመጣላችኋለሁኝ። እስከዛ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉኝ። እሺ ውድ ቤተሰቦቼ ዛሬ ውሎዬን እንግዲህ የማሳያችሁ ይሆናል። እና ትናንትና ይሄ እንትን ብሎ በማነው ስሙ ይሄን አሟሽተናል ነበረ። ምጣዲቱን በጅምሯ ነው ያሳየኋችሁ እና ማታ ማምሻዋን እህቴ ስታስስ ነው ያመሸው። እስከ 4 ሰዓት ድረስ እዚሁ ነበረኝ ማለት ነው። እና ወደ ቤተሰቦቼ ይህን ይመስላል። እንዴት አያችሁት ሙያዋን? ይሄ ገና አዲስ መጉዱር ይገጠማል እና ተሟሽታለች ይላችኋለሁ። እንጀራውንም ሞክረናታል። ያው ማታ ስለነበረ አልታየኝም ማለት ነው ለማንሳት እና ምጣዴ ተሟሸልኝ። ከዚህ በኋላ እንግዲህ ምናምናም ነው ዝም ብሎ ይሄ ማዞሪያ ማስቀመጫ ብላ የሰራው ነው የጁት እህት ሲኖር አንዴ እንደዚህ ደስ ይላል ማለት ነው። እና ምጣዲቱሳ እንዴት አያችኋት? ትልቅነቷ ትንሽነቷ ምርጥ ናታ። ደግሞ አተካከሉ እንዲሁም ሙሉ ለሙሉ ሰጥ ብላ የተተከለ ምጣድ ናት። ምንም ሳካ የለባትም። ይሄ ደግሞ የጭስ መውጫ ተብሎ በዚህ ተደርጎ ግድግዳውን እንዳይበላው በሚል ነው የተመረገው። ጎዲ ወላ ያስቃቸዋል። እንግዲህ እንደምታዩት እቃውን አነሳስቻለሁኝ። አሁን ልጠራርግ ነው። ከዛ ወላውዬ እመለስላችኋለሁ ውድ ቤተሰቦቼ። እንዲህ ስታራ ነገር መች እንደሚዘጋ ፈጣሪ ወቅልኝ። የአሁኑ ወር ካልቆረጠብኝ ማለት ነው። የአሁኑ ወር ሙሉን ከሰጠኝ ዩቲዩብ ሲታራዬን ማለብሰው ኢንሻአላህ ቢዝኒላህ ሁሉን ነገር ትቼ ማለት ነው። እና ዱአ አድርጉልኝ ዩቲዩብ እንዳይቆርጥብኝ ማለት ነው። እንግዲህ ውድ ቤተሰቦቼ ወላውያለሁኝ ወላወልኩኝ። አሁን እንግዲህ መፈራረሽ ነው እንደምታዩት እያጨጨስኩኝ ነው። እኔ በጣም ነው ጭስ ደስ የሚለኝ። እንደዚህ አድርጌ ወላውያለሁ። አሁን አነጣጥፌ እመለስላችኋለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ እንደምታዩት ቤቴን እንግዲህ ባለኝ አቅም ባለኝ ማቴሪያል ፏ ብትን አድርጌያለሁኝ። ኢንሻአላህ ሁሉም ይሳካል፣ ሁሉም ይስተካከላል። አልቸኩልም ቢኢዝኒላህ። እና ውድ ቤተሰቦቼ የዛሬው እንግዲህ ቪዲዮ ይሄን ይመስላል። ከዚህ በኋላ ያለው ምሳ ሰራለሁኝ፣ ሻወር ወስጃለሁኝ። በቃ ሶላት ተዘጋግጄ ከውዱ ልጄና ከውዱ ባለቤቴ ጋር የማሳልፍበት ሰዓት ይሆናል እና መልካም ቆይታ ይሆንላችሁ። እስከምንገናኝ በድጋሚ
እንግዲህ የሚጨሰው ወይራና ቡትኝ ነው እና ይሄን ይመስላል የዛሬው እንግዲህ ድካሜ ማለት ነው። እንዲያውም በዚህ መልኩ ለበሰ። እንዴት ነው? ጭስ ቤት አልመሰለችም? እስኪ አስተያየት ስጡ። እንዴ የምታዩት ነው እንግዲህ ትንሽ አጠር ብሎናል። እንዲያው ግን ቢሆንም ዶሪት አይ ውስጥ ገብተሽ ነው እንዴ?